ክፉን በክፉ አትበቀሉ ቀኝን ሲመጣ ግራን ስጠው የተባለው ለዚህ ነው ወይም ግራን ሲመጣ ቀኝን ስጠው በመንፈሳዊ በዓለማዊ ሲጎዳ በመንፈሳዊ ናበት ለገናም ደግሞ አስገድዶ ደፍሮኛልና ክፉ ሰው ነው ብሎ አለማሰብ ሴቶች ክፉ ሰው ብቻ አይደለም አስገድዶ የሚደፍረው ደግ ሰው አስገድዶ ይደፍራል መልካም ሰው ጥሩ ባህሪ ያለው ሰው አስገድዶ ይደፍራል ለምን ብትሉ በሐሺሽ በመጠጥ ኃይሉ በሱስ ውስጥ ሆኖ በእንቅልፍ ልብ ሆኖ አስገድዶ የሚደፍርም አለ አባት ልጁን በእንቅልፍ ልብ አስገድዶ ደፍሮ በክፍል 143ኛ ላይ የሚመጣው የአባትና የልጅን ታሪክ ነው ወንድ አባትና ማን ነው ወንድ ልጅና አባት ማለት ነው እስር ቤት ውስጥ ነው ይሄን ገጠመኝ እስር ቤት ላስተምር ሲሄድ የሰማሁትን ነው መነግራችሁ እኔም እዛ ታሪክ ውስጥ ብዙ ተሳትፈው ባይኖረኝም ግን በጣም የሚገርም ታሪክ ነው ብዙ ወንዶችን የሚያስተምር በተለይ ዛም የሚል ከሰከሱ ወንዶችን የሚያስተምር ታሪክ ነውና እዚህ ጋር ስትመጡ እና አባት ልጁን አስገድዶ ደፍሮ በእንቅልፍ ልብ ተነስቶ ማለት ነው ሴት ልጁን አንድም ቀን ነክቷት ማያቅ ለልጁ ብሎ የሚሟሟት መስሪያ ቤትም ይዋል የትም አገር ይሄድ የእንትን ሰራተኛ ነው የመንግስት ሰራተኛ ነው ምንም ያድርግ እንዲህ ጫፏ ነክቷት አያቅም ከአባቷ ጋር ነው የምትተኛው እድሜዋ 18 ዓመት ነው ልጅቷ የሚገርማችሁ ነገር አንድ ቀን ዲያንት ክፉ ነገር አስቦ አያቅም እና ግን በእንቅልፍ ልብ ተነስቶ በር ይከፍታል በር ከፍቶ ይወጣል ይሄዳል ከዛ በርጓ ሲል ሰምታ ሄዳ አባዬና ገባ ማንብላ ጎትታ ታስገባዋለች ከዛ ከእንቅልፉ ብንን ሲል አማትቦ ይገባል ከዛ ደግሞ በር ቆልፋ ቁልፉን ቆልፋ ደግሞ እንደገና ቁልፉን ስትደብቅ የተደበቀበትን ቦታ ያቋል ከፍቶ ደግሞ ሲወጣ እንዴት ነው ይሄ ነገር የሚሆነው እንዴው ልጅቷን ሁሉ ያወቋት በዚህ ነው ልጅቷን ያወቋት የነገረችኝ ማለት ነው በእንቅልፍ ልብ ተነስተው በር ከፍቶ የሚወጡ ሰዎች ቁልፉ እንኳን ቆልፈን ብንደብቀው ቁልፉ የተቀመጠበትን ቦታ መንፈሱ ያሳያቸዋል ብለህ ስትናገር ሰምቼ አንድ ታሪክ ላይ ነገሩን አለችኝና ከዛ መጨረሻ ላይ ምን ሆነላታለሁ አባቴ አስገድዶ ደፈረኝ አለችኝ አርጎት የማያውቀውን በእንቅልፍ ልብ ተነስቶ ከዛ በጥፊ ስመታው ነው ይባንነው አለች ምንድነው አለ ኦሬዲ በቃ ስጮህ ኡስል ምንም አይታወቀው ምንም አይሰማም አለች የለም በእንቅልፍ ልብ ሆኖ ነው ከዛ ወለ ተንጠራርቼ እንደምንም ብዬ በጥፊ ስመታው ባነነ በደም ተጨማልቅ ያለው ድንግል ነች ልጅቷ ከዛ በኋላ አባቴ ጉዳረከኝ በእንቅልፍ ልብ ጉዳረከኝ ብላ ስትጮህ ጊዜ እሷ ሽንት ቤት ሄዳ እስክትታጠብ ተነስታ ያለቀሰች እሱ ገብቶ ታንቆ ሞተ ይሄ በጣም ላይምሮ በጣም ከባዱ ከሰማሁት ውስጥ ነው በነገራችን ላይ አይምሮን የሚያደማ እንዲህ አይነት ከባድ ነገር ብዙ ነገር ሰማለሁ እና ገብቶ ታንቆ ሞቷል አባዬ ጉዶንኩኝ እኮ ምን ይሻለኛል ብላ ስትገባ ጊዜ ተንጠልጥሏል ቤት ውስጥ ወይኔ ሁለተኛ ሞት ብላ በቃ ጮሃ ብላ ጎረቤት መጣ በዛ በሌሊት ምንድነው ተባለ አባቴ አርጎት ማያቀውን አደረገ ከዛ በኋላ በእንቅልፍ ልብ ታቃላችሁ እንደሚነሳ አቀናቃለን ከዛ በእንቅልፍ ልብ ደግሞ አስገድዶ ደፈረኝ ከዛ በኋላ እንደደፈረኝ በጥፊ መጥቼ ሳነቃው ሲነቃ ጊዜ ልጄ እንደፈረያት ማበዩት አልኖርም ብሎ ታጥቤ ስመጣ እሱ ደግሞ ታንቆ አገኘውታለች ከዛ አውርደውት ወደ ሆስፒታል ተወስዶ ምናምን ሲባል የለም ህይወቱ በቃ ጨርሷል አለች ነፍሱ ተብሎ ወስዶት ነበር አለቀ ከዛ በሰፈር ውስጥ ሁለት ሞት የሞተች ልጅ ተባለች በቃ ትንሽና ትልቅ ሞት የሞተች ከዛ ልጅ ከወለድኩኝ አባቴን ስም ነው እንዲወጣ ለምሳሌ አባቷ መኮንን ከሆነ ባለቤቷ ደግሞ እንግዲህ አስቡ የሷም አባት መኮንን ነው ልጇም መኮንን ነው እና አባቴን ማስተዋወስበት እንደደፈረኝ መቁጠር አልፈልግም አባቴ በጣም ትክክለኛ አባት ነው የምትለውና ተደፍራ እንኳን በዚህ ልክ ነው የምታስበው ልጅቷ አያችሁ አባቴ አስገድዶ ደፍሮ ይክፉ ይሃረመኝ አላለችም ማለት አስገድዶ መድፈርን እኔ ያበረታታው አይደለም ሰው በብዙ አይነት መንገድ ውስጥ ሆኖ አስገድዶ ሊደፍር ይችላል እና ከሁሉ ግን የሚጠብቃችሁ ምንድነው ጾም ጸሎት ስግደት መንፈሳዊ ህይወት ውስጥ በምትኖርበት ሰዓት ከዚህ ነገር እግዚአብሔር ይጠብቃችኋል እና ልጅቷ ደግሞ በዛ ሰዓት አባቷ እንደዛ ያሳደጋት ጥሩ ልጅ ሆና አልተገኘችም ዝም ብላ አለሌ ዱርዬ ናት ዱርዬ ስላችሁ እንደው ህጓን ያስረከበች ዱርዬ ማለት ሳይሆን 18 ዓመት ሞልቷት ድንግል ሆና መገኘቷ የአባቷ ማስፈራራት ነው ነግሬሻለሁ ድንግል ሆነሽ የምታገቢው አንቺ ድንግል ሆነሽ ማግባት ያለብሽ ንጽህ እኔ ይሄ ሁሉ ደግሞ ላንቺ ነው እያለ እየነገራት ስለነበረ አባቴ እንዲኮራ አረጋዋለሁ ህጌን ብቻ ለሌላ ወንድ አላስረክብም ግን ሌላ ነገር ላይ እንደፈለኩ ሆናለሁ ብላ ዝም ብላ በቃ ዓለማዊ ሰው ናት መንፈሳዊ ነገር ምንም አታውቅ
ግን የአባትየው ጥፋት ደግሞ ምንድነው? ልጁን መንፈሳዊ ቦታ አልወሰዳትም። ልጁን እግዚአብሔርን አላሳያትም። ግን ደግሞ እሱ ራሱ ደግሞ በእንቅልፍ ልቡ የሚያባንነውን መንፈስ ደግሞ ለማስወገድም ደግሞ እንደገና ጸበል ቦታም ደግሞ አልሄደም። ትልቁ ችግር እዚህ ጋር ነው። እና ራሳቸውን ሰፖርት የማያደርጉ ሰዎች ይጎዳሉ። ለዚህ ነው ኢየሱስ ክርስቶስን ጌታ ሆይ ያሉት። 18 ሰዎች ግንብ ስር ተቀምጠው እያለ ግንብ ወድቆባቸው ሞቱ። እና እነዚህ ሰዎች አሁን ገነት ነው የሚገቡት ወይስ ሲኦል? ነፍሳቸው እንዴት ነው የምትሆነው ብለው ጠየቁት። እንዴትም ሆናችሁ ሙቱ፣ ግንብ ተደርምሶባችሁ ሙቱ፣ በሰው እጅ ሙቱ፣ በምንም መንገድ ሙቱ፣ ግን ተዘጋጅታችሁ ኑሩ ነው ያለው። እንደገናም ሄሮድስ የሚባል ንጉሥ ደግሞ የተወሰኑ ሰዎችን ለጣዖት ለሚያመልከው ጣዖት ሰዎቹን አርዷቸው ደማቸውን ለጣዖት ከምናምን ቀላቅሎ አቀረበው፣ ከመስዋዕት ጋር ቀላቅሎ አቀረበው። እና እነዚህ ሰዎች አሁን የት ነው የሚገቡት? ሲኦል ነው ገነት ወይም ደግሞ ምንድነው ዕጣ ፈንታቸው ሲሉ ጊዜ በምንም መንገድ ሙቱ፣ ተዘጋጅታችሁ ኑሩ አለና መልሶ ደገሙ ነገራቸው። የሚገርማችሁ ነገር ለዚህ ነው ሐዋርያት አስተምረው ከጨረሱ በኋላ የሐዋርያትም ረዳቶቻቸው አርድእትም ሁሉም 120 ቤተሰቦቹም ከዛ በኋላ የመጡት ሃይማኖት አበው የተባሉት ሰማዕታት የተባሉት በሙሉ የሞቱት በአላውያን ነገስታት ነው አይደለም? በጨካኝ ነገስታት ነው የሞቱት። እና ጨካኝ ነገስታት ማለት ለሰይጣን ወይም እነሱ አማልክት ለሚሏቸው እነዚህ ቅዱሳንን ሰማዕታትን ሄዱና ስገዱ አጠኑላቸው ይሏቸዋል። አናጠኑም ሲሉ የክርስቶስ ቤተሰቦች ደግሞ ሰማዕታት ደግሞ አናጠኑም ሲሉ ደግሞ ይሰየፋሉ። በማን እጅ ሞቱ? በዛ በጨካኙ ንጉስ እጅ ሞቱ። ልክ ግንቡ ተደርምሶባቸው እንደሞቱት ከተገደሉ በኋላ ደማቸው ለጣዖት እንደተሰጠ ልክ እንደዛ ክርስቶስ እንደተናገረው እዚህ ጋርም ደግሞ በማን እጅ የሞቱት? ሐዋርያት በሙሉ ተሰይፈው ሰማዕት ሆነው ነው የሞቱት። ስለዚህ በአላውያን ነገስታት እጅ ስለሞቱ ሲኦል ነው የሚገቡት ማለት አይደለም። አሟሟታችሁ ሳይሆን ከመሞታችሁ በፊት የነበረው ህይወታችሁ ነው ሪስክ ላይ የሚከታችሁ። እናንተ በምንም መንገድ ልትሞቱ ትችላላችሁ። አንድ ነገር ብቻ ግን አይፈቀድም፣ ራስን ማጥፋት፣ ራስን መግደል፣ በራስ ላይ እርምጃ መውሰድ አይፈቀድም። የፈለገ በቃ ዓለም ኃጢአት ውስጥ ገብታለችና ዓለም ልትጠፋ ስለሆነ እኔ ቀድሜ ልሙት ብሎ ራስን ማጥፋት ኃጢአት ነው፣ ወንጀል ነው። ምክንያቱም ስላሴ የሰራውን ስራ በራሳችን ላይ ምንም አይነት ስልጣን የለንም። በእግዚአብሔር ነው የሰራን አይደለም። በቁመትህ ላይ ምንም ቅንጣት መጨመር አትችልም። በፀጉርህ ላይም ነጩን ጥቁሩን ነጭ ማድረግ አትችልምና በራሳቸው ላይ ስልጣን የላችሁ የሚለው ይሄ ትልቁ ነገር ነው። ማንም ሰው ራሱን የማጥፋት ስልጣን ራሱ እግዚአብሔር ነው የሚወስደው። ለዚህ ነው እናቶቻችን አካል ጉዳተኛ ልጅ ወልደው ያሳድጋሉ። አንዳንዶች በጣም የዋህ እናቶች፣ ምስኪን እናቶች እና የእግዚአብሔር ልብ ያላቸው እናቶች ምንም አይነት ቅርጽ ይኖረው ልጁን ያሳድጉታል። ምክንያቱም የሰጠኝ እግዚአብሔር ነው፣ የሰው ነፍስን የያዘው ራሱ በፈለገው ጊዜ ይወሰደው ብለው ዝም ብለው ቁጭ ብለው አይኑን ያዩታል። ሴትዮዋ እንድትገላገል ከፈለገ እግዚአብሔር ይወስደዋል። አድጎ ደግሞ ይሄ ሰው ይሄ ቅርጽ አልባ የተባለም ሊሆን ይችላል፣ ችግር አለበት የተባለው ልጅ አድጎም ደግሞ የሚሰራው ነገር ካለ ተአምር የሚፈጠርበትም ከሆነ አድጎ ተአምር ይፈጠርበታል። እንዲሁ ደግሞ በእንደዚህ አይነት ሰዎችም የሚመሰገን እንደሆነ ለማሳየትም እንዲያድጉ ያደርጋቸዋል። በክራንች ቤተክርስቲያን መጥተው የሚሳለሙ አሉ፣ እየተንፏቀቁ መጥተው የሚሳለሙ አሉ። በዱላ በአይነ ስውራን በዱላ መጥተው እግዚአብሔርን ያመሰግኑታል። አንደበት የሌላቸው መጥተው ያመሰግኑታል። በሁሉም ፍጥረት የሚመሰገን መሆኑን ለማሳየት እነዚህ ሰዎች እግዚአብሔር ልባቸውን ይገዛና ቤተክርስቲያን ያመጣቸዋል ማለት ነውና ሙሉ አካል የሆነ ሰው ብቻ አይደለም የሚያመሰግነው። ለአገልግሎት ብቻ ነው ሙሉ አካል የሆነ ሰው ማገልገል ያለበት። የትኛውን አገልግሎት? የቅዳሴውን አገልግሎት። ለምን? አገልግሎቱ በራሱ እርምጃ እንቅስቃሴ ስለሚፈልግ የራሱ የሆነ ትርጉም ስላለ ከኦሪቱ ጀምሮ እስከ አዲስ ኪዳን ድረስ ለተልእኮ መፋጠን ያለባቸው። ከዛ ውጭ ግን ለምስጋና ገነት ለመግባት ኢቭን አካል ጉዳተኛ ሆነው ራሱ አይነ ስውራን ሆነው አብነት ትምህርት ቤት እኮ የሚያስተምሩ አሉ አይደል እንዴ? ያኛውን አገልግሎት እያልን አይደለም ያለነውና ወደዚህ ስንመጣ ተገደው የተደፈሩ እህቶቻችን ሁሉም ልባቸው ሊሰበር ይችላል። አዎ ይሰበራል። በጣም ነው የሚያሳዝነው። ያማል። ሁለት ህመም ነው፣ የስጋም ህመም የልብ ህመምም የአይምሮ የጭንቅላት ቀውስም ያመጣል። ወንዶች በሙሉ ግን አስገድደው የሚደፍሩት አንድ አይነት ልብ ኖሯቸው አይደለም ነው። አንድ አይነት ልብ ኖሯቸው አይደለም። በሶስት መንገድ ይዩት። ቅድም የነገርኳችሁ ነገር እንዳለ ሆኖ አንደኛ እድሜ በራሱ ይሄ ቅልቅል የሚያደርገው እድሜ አመጋገባቸው ምናምን በቃ እድሜ። ሁለተኛ የዝሙት መንፈስ ራሱ ያንቀሸቅሻል። ሶስተኛ ደግሞ የበቀል መንፈስ አለ። የበቀል መንፈስ እንደ ሶስተኛ
እንደ መንፈስ ከወሰዳችሁ ሁለቱ እንዳንድ መውሰድ ትችላላችሁ። እና ይሄ የበቀል መንፈስ ማለት በቃ ሆም ብሎ ባገኙት አጋጣሚ ሄደው እንትን ማለት እና ከዛ በኋላ ደግሞ ራሳቸው እንዲያጠፉ ልክ ቅድም እንዳልኳቸው ራሳቸው እንዲያጠፉ እኔ እንደዚህ ማድረግ አልነበረብኝም ብለው ራሳቸው እንዲያጠፉ ያደርጋቸዋል። ደፍሮ የማያውቅ ሰው ይደፍራል እያልኳችሁ ጭራሽ አድርጎት የማያውቅ ሰው በሐሺሽ ውስጥ ሆነው በመጠጥ ውስጥ ሆነው ከዛ ጠዋት ያደረጉት ሲነገራቸው ማታ ያደረጉት ሲነገራቸው ጠዋት ላይ ራሳቸውን ለማጥፋት ከገደል የሚወረወሩ ወንዝ ውስጥ መኪና ውስጥ ራሳቸውን የሚከቱ በጣም ብዙ ወንዶች አሉ። ያ ምንድነው ወዶ ፈቅዶ ያደረገው አይደለም። መጀመሪያ ሁሉም አይደለም ብላችሁ ሆን ብሎ የሚያደርግም አለ። ግን በእንደዚህ አይነት ሁኔታዎች ማየቱ መልካም ነው ብዬ አስባለሁ። ግን ቅጣት ይገባዋል። አዎ እንደ ጥፋት መንግስት የሚያውቀው መድፈሩ ብቻ ነው። ቅጣት ይቀጣል። ደፍሯል ነው በቃ ይባላል። ከዛ ቅጣቱ የሚቀልለትም ሁኔታ ደግሞ አይቻለሁ እኔ በፍርድ ቤት ደረጃ ራሷ ቤተሰብ ከሶት እንዲታሰር ተደርጎ ልጅቷ ራሷ ፍርድ ቤት ፖሊስ ጣቢያ ድረስ ሄዳ ቅጣቱ እንዲቀልለት ፈልጋለሁ፣ በተደጋጋሚ አትምጭብኝ እያለኝ እኔ ጋር መምጣት የለብሽም እኔ ችግር አለብኝ ብሎ እየነገረኝ ነው። እኔ ራሴ ስንቀሸቀሽ ሄጄ የተደፈርኩት የሚደፍረኝ አልመሰለኝም። አትምጭ ሲለኝ እኔ አልፈልግሽም የሚለኝ መስሎ የነበረ በኋላ ላይ ነው የተረዳሁት። እና አንቺ እኮ እሱ ጋር መሄድ የለብሽም ብሎ ጓደኞቹ ሲነግሩኝ ጓደኛችንን እየነገረሽ አትምጭብኝ እያለሽ እኛው አጠገብ ሆኖ ሂጂልኝ ከዚህ እያለሽ ነው ያስቸገርሽው እና አንቺም ተንቀጭቅሸሻል ብሎ ሲነግሩኝ ነው የመጣሁት ብላ ፖሊስ ጣቢያ ሄዳ ቅጣቱ እንዲቀልለት የተደረገበት ሁኔታ ሁሉ አለ። በብዙ ክርክር ማለት ነው። ቤተሰብ ሳያውቅ ልጅቷ እድሜዋ ከደረሰ በኋላ ማለት ነው። ኦሬዲ አሁን ልጁ የተፈታ ይመስለኛል። እሷ ነች እንደዚህ በጊዜ እንድትፈታ ያደረገች ተብሎ ተነግሮት እና እንዲህ አይነትም ነገር አለ። ጥለፈኝ የሚሉ ሴቶች ሁሉ አሉ። ድፈረኝ የሚሉ ሴቶች ሁሉ አሉ አይደል እንዴ? ዛሬ በቃ ህግ ልሰጥ ይገባል ብሎ የሚመጡ ሴቶችም አሉ። ግን አስገድዶ መድፈር የሚባለው ምንድነው? ያለ ፍላጎቷ ይሄ ጉዳይ ሲፈጸም ወይም ህፃናት ላይም ከሆነ ህፃናትነታቸውን ለስላሳ ገላቸውን ተገና አድርጎ ጉዳዩን መፈጸም። ከዚህ አንፃር ነው አስገድዶ መድፈር ሲባል ያለ ፍላጎት በግድ የሚለው ነገር መያዝ ያለበት። ስለዚህ ሰው ደግሞ በንስሐ ከተመለሰ ከተጸጸተ ደግሞ በዚህ ልክ አስገድዶ የደፈራቸውን የሚያገቡም እንዳሉ ይሄ ትምህርት ማሳያ ነው። እና እህታችን ልብሽ ንጹህ ነው። መልሰሽ ይሄን ሰው ለማግባት የፈለግሽው ልቡን ስለምታውቂው ነው። ይሄ ሰው የዋህ ነው። ይሄ ሰው የደፈረኝ ወዶ አይደለም እንዲህ ዘማዊ እንደሆነ እንኳን እያወቀች ይመለሳል ይለወጣል ብላ ማሰቧ ትልቅነት አይደለም? በሴት ደረጃ ይሄን ማሰብ እኮ ከባድ ነው አይደለም? ደፍሯት ባይደፍራትም እንኳን ዘማዊ እንደሆነ ካወቀች እኮ አንድ ሴት ይሄን አልፈልገውም ከዚህ ጋር ምን ይላሉ አይደለም? ነገ የሚሆነውን ነገር ዛሬ ካለው ልቡ ነው የሚነበበው። ነገ የሚሆነውን ነገር ዛሬ ማንበብ ነው። ገስ ማድረግ መገመት በቃ ለወደፊቱ እንዴት ብዬ ቢይዘው እንደዚህ አድርጌ ሆ ቢይዘው እንደዚህ እኮ ሊሆን ይችላል ብሎ በጎ ነገር ማሰብ። እግዚአብሔር ሸለማት። ይሄው መንፈሳዊ ነው። አንድ ቀን ጠጥቶ አያውቅም። አንድ ቀን በነገራችን ላይ ሰርግ ነገር ይደገስ ተብሎ ሲደገስ እንደሚዜ ጨዋታ ተጫውቶ እንደሚዜ ይሁን የተባለችው ያቺ ሴክሬታሪ ናት። የመስሪያ ቤቱ ሴክሬታሪ አንቺም አለሽበት እዚህ ውስጥ ምናምን ብለው ከዛ አንዷ እሷ ነች ሴክሬታሪዋ ነች። አለቃው ራሱ ያቺ ሲጋራ ሲያጨስ የምታውቀው አለቃው ራሱ መልሳ እንደገና ወደ ቢሮ መጣለች። እዛው ሲጋራ ምናምን ስላቆመ ማለት ነው። ብዙ ነገር ነው የሚለወጠው እኮ በነገራችን ላይ። የአንድ ሰው መቀየር ለጎረቤት ሰላም ነው፣ ለሀገር ሰላም ነው፣ ለሰፈር ሰላም ነው። የአንድ ሰው መቀየር ለቤተሰብ ሰላም ነው። እና ለዚህ ነው የእናንተን ሰላም ካስጠበቃችሁ ለማንኛውም ሰው መልካም ስለምትሆኑ ከፖለቲካ ጋር አትነካኩ። ራሳችሁን ብቻ አድኑ። ለጎረቤትና ለሀገር ጸልዩ፣ ለቤተሰቦቻችሁ ጸልዩ፣ ራሳችሁን ግን አድኑ ብዬ የምናገረው ለዚህ ነው። በሰላም ሽው ብሎ መሄድ እቺ ምድር አይደለ ከማንም ጋር ሳትነካኩ። ምክንያቱም አልፈዋል፣ አፄ ምኒልክም አልፈዋል፣ የእሳቸውም ልጆች አልፈዋል አሉ አንድ አባት። የማያልፍ የለም። ያን የመሰለ ክብር፣ ያን የመሰለ ንግስና አለፈ። ያን የመሰለ ሀብት ንብረት አለፈ። የማያልፍ የለም። ሁሉ ነገር ያልፋል። በቃ ቤተሰቦች ተዉት በቃ። ግን አግባብ ባለው መንገድ ኖራችሁት አስራት በኩራት ማውጣት የሚቻልበት ሀብት፣ ልጆችን በአግባብ ማሳደግ የምትችሉበትን ሀብትና ጸጋ፣ ትምህርትም ሁሉ ነገር በመጠኑና በልኩ ሆኖ ማለፍ ይሻላል። የዲግሪ ማዕት 7-8 ዲግሪ ይዘው መንፈሳዊ ሕይወት ከሌለ እግዚአብሔር ከሌለ ምን ጥቅም አለው? ይቅርታ ለምናገረውና ንፍጣም ፕሮፌሰር መሆን ይሄማ የንፍጣም ፕሮፌሰሮች ጸባይ ነው ይላሉ አንዳንድ አባቶች። ምን ማለት ነው? በሽምደዳ ቅርታ ግን ማዕረጉን እየሰደብኩ አይደለም ያለሁት። ዝም ብሎ በቃ አንጎልፋተው ሸምድዶ ፕሮፌሰርነት ደረጃ ይደርሳሉ። ግን ሲጋራ ጫሽ ናቸው፣
ጫት ቃሚ ናቸው፣ ሱሰኛ ናቸው፣ ሃይማኖት ውስጥ የሉበትም፣ ኤቲስትና ፓጋን ናቸው። ፕሮፌሰሮች ደረጃ ደርሰው እግዚአብሔር ጋር ግን ዜሮ ናቸው። እና ለምንድን ነው ሲባል አለመማር ይሻላል። ጠቢቡ ሰለሞን ለዚህ እኮ ነው በጣም ሀብታም ሆኜ ከአንተ እንዳርቅ ድሃ ሆኜ እንዳላማርርህ መካከል ላይ ያርገኛል። በጣምም ሊቅ ሆኜ በጣምም ደግሞ ደንቆሮ ሆኜ እንትን እንዳልልህ የሚገባኝን ስጠኝ አለ። ንጉሥ ዳዊት ምን አለ? ለጥቅሜ አስጨነቅከኝ፣ ታስጨንቀኛለህ ለጥቅሜ አለ። አቤቱ ጌታዊ ስም የተመሰገነ ይሆናልና ለጥቅሜም አስጨነቅከኛል። ይህ ሁሉ የምንጾመው የምንጸልየው የምንሰግደው ምን ምለው ለስጋ ዘላለማዊ ለስጋና ነፍስ ዘላለማዊ ኑሮ ነው። እዚህ ምድር ላይ ለምን ኖሮ አይደለም። እዚህ ምድር ላይ ኖረን የምንሰናበትና ምን ሄድ ውሃውንን አየር ላይ ተበትነን ምንቀር ከሆነ ተደስተን እንሙት። ግን ክርስቲያን ነኝ የሚል ማተብ ያሰረ ተስፋ ያለው መንግስተ ሰማያትን የሚያስብ ነገ የዘላለም ሕይወት አለኝ ብሎ የሚያስብ ሰው እንዴት ነው እዚህ ጋር እግሩን ታጥቦ በሚገርም ድንጋይ እግርሽን ሙልጫ ገሽ በድንጋይ ታጥበሽ እንደዚህ ክክክ እያረግሽ ታጥበሽ ገላሽን ፈትገሽ ሳሙናሽን አስወግደሽ ምን ብለሽ የነፍስሽን ኃጢአት ንስሐባት ከሄዶ ማስወገድ ምንድን ነው የሚከብደው? ሻወር በየቀኑ እየተወሰደ ንስሐን መርሳት፣ ሳሙናን በየቀኑ እየገዙ ሽቶ በየቀኑ እየተርከፈከፈ ስጋን በየቀኑ እየተንከባከብ ነው ነፍስን መርሳት ስላላየናት ነው። ነፍስን በዓይናችን ስላላየናት እግዚአብሔርን በዓይናችን ስላላየ ነው። ይሄ ሁሉ መፈላሰፍ አለብን። ነፍስ እንኳን እንደው ህሊና እንኳን አይናገርም። እውነት ህልማችን እንኳን ህልም ማየት እንኳን ራሱ እግዚአብሔር መኖሩን እንኳን ያሳያል እኮ አይደል እንዴ? እስቲ ትንሽ ስጋችሁ እንዲጎሳቆል አድርጉት። የተመቻችሁ ሰዎች የምትተኙበት የሚጎረብጥ ይሁን፣ ምግብም ቀነስ አድርጉ። ከምቾት ትንሽ ሲራቅ አድርጉ። ራሳችሁን ፈትኑ። ቻሌንጅ ውስጥ ከተቱትና ሰግዳችሁ በጣም ላበላ በሆናችሁ ሰግዳችሁ ሲተኙ ከዛ በኋላ እግዚአብሔር በዛ ውስጥ ሲያናገራችሁ ታዩታላችሁ። ስጋ ብዙ ጊዜ ምቾት ሲሰማው ጥጋቡ አይቻልም።